ሁሉ ሰላም ነው? ከባከብኩ ነው ወይስ አጎደል? እንግዲህ ሄሉሻ ወደ ሳቋ ተመልሳለች። ፍንክንክ እያለች ነች ያለችው። ያሳለፈችው የመከራ ማለት የእንባና የሀዘን የስብራት ጊዜያቶች ነበሩ። እነዚያን ጊዜያቶች አሳልፋ አሁን ወደ ሳቋ ስፍራና ወደ ሳቋ ዘመን ላይ መታለች። እኛም አብረን እየሳቅን ነው። ሄሉሻዬ እንኳን ሳቅሽልን። ደስ ብሎኛል። በጣም ነው ደስ ያለኝ። በጣም እንኳን ደስ አለሽ፣ እንኳን ደስታሽ ተመለሰ፣ እንኳን ሳቅሽ ተመለሰ። ደስታሽ በእውነት ለሁላችንም ትልቅ ደስታ ነው። እንግዲህ ሄሉሻ ዛሬ እጅግ በጣም ደስ ብሏት እየሳቀች ነው። በጣም ደስ ብሎኛል እያለች ነው ደጋግማ። ይሄ የደስታዋ ምክንያትና ይሄ የሳቋ ምክንያት ግን ምንድን ነው እንደዚህ ደስ እንድትል ያደረጋል? እና ልጃችሁን ለልጃችን ሳይሆን ልጃችሁን ለእኔ ዛሬ ልጠይቅ ነው የመጣሁኝ። ፍቃድ ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ያው ብዙ ጠፋ እያልኩ ነው፣ ብዙ እየተመቸኝ ስላልሆነ ነው። ከዚህም የተነሳ ያው እንግዲህ ቻናሉ በጣም ደክሞ ነው ያለውና እባካችሁ ላይክም ኮመንትም በማድረግ ቻናሉ እንዲነቃቃ አድርጉልኝ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም ኮመንት መስጫው ስር አስቀምጡልኝ እባካችሁ። ቻናሉ እጅግ በጣም ደክሟል፣ እጅግ በጣም ያው ሞቷል፣ ተመቷል ነው የሚባለው እና ስለዚህ እባካችሁን ተባበሩኝና ነቃ እንዲል አድርጉልኝ። እና ያየነው የተመለከትነው ነገር እጅግ በጣም ደስ የሚል ነው። ዛሬ ስለ ሄሉ ነው ለማውራት የመጣሁት። እንግዲህ ሄሉ አሁን ያለችበት ሳቅ፣ አሁን ያለችበት ደስታ፣ አሁን ያለችበት ሁኔታ እጅግ በጣም ስንናፍቀው የኖር ነው ስንመኘው የኖር ነው ነገር ነው እና ሳቋን እያየን ነው። በተለይ ደግሞ ትላንትና በለቀቀችው ቪዲዮ ላይ ያው ከናቲ ጋር እንግዲህ ደስታቸውን እንዴትና በምን አይነት ሁኔታ ሲገልጡ እንደነበረ እንዳየናቸው ነው። እግዚአብሔር እንኳን ለዚያ በቃሽ ነው የምለው። ሄሉ እግዚአብሔር እንኳን እዚህ ሳቅ ጋር አመጣሽ፣ እንደገና ሳቅሽ ተመልሰሽ ስላየንሽ እጅግ በጣም ደስ ብሎናል። አንቺም ብቻ ሳትሆኚ እኛም ከአንቺ ጋር የደስታሽ ተካፋዮች ነን። እጅግ በጣም ደስ የሚል ነገር ነው ያየነው። ናቲንም እጅግ በጣም አድርገን ነው የምናመሰግነው። የሄሉ ነገር ለእኛም ችግር ሆኖ ነበረ፣ ለእኛ ሀዘናችን ሆኖ ነበር፣ እንባዋ እንባችን ነበረና ካሳለፈችው ከብዙ ውጣ ውረድ የተነሳና ያው እንደገና አንተ ካለበት ሀገር መተህ ደግሞ ወደ መጀመሪያ ሁኔታችሁና ወደ መጀመሪያ ነገራችሁ እንድትመለሱ ሆኗል። እጅግ በጣም ደስ የሚል ነው። መቼም ያው አንተ ስለሆንክ መጀመሪያም ላይ አንተ ስለነበርክ ብዙ ዘመንና ብዙ ቆይታዎች ከእሷ ጋር አድርገህ ስለነበረ ነው ዛሬ ያለው ፍጥነቱ ብዙም ያላሳሰበን ማለት ነው። ማለት ሁለታችሁም አዲሶች አይደላችሁም አሁን ላላችሁበት ነገር እንጂ ናቲ ሌላ ሰው ቢሆን ኖሮ ማለት እንደነ እንዳልክና እንደነ የአብ ገና መጀመሪያ የመጣ ሰው ቢሆን ኖሮ አሁን የያዙትና ያሉበት ፍጥነትን ኡኡ ብለን የምንገታው አይነት ነበር። እውነት ለመናገር ግን ናቲና ሄሉ ያው ከያብ ስራም በፊት ከእንዳልክም በፊት የሚተዋወቁ አብረው ለረጅም ጊዜ የቆዩ በኋላ በአንዳንድ ሚስቴኮች ወይም በአንዳንድ ስህተቶች ምክንያት ብቻ የተለያዩ ልጆች ናቸው። እሷ ጋም ስለ ናቲ ክፉ ነገር ኖሮ አይደለም፣ ናቲ ጋም ስለ ሄሉ ክፉ ነገር ኖሮ አይደለም፣ ወይም የማይፈላለጉበት ደረጃ ላይ ደርሰውም አይደለም። ግን በተፈጠሩ ሚስቴኮች ምክንያት ይሄ ክፍተት በመካከላቸው ተፈጥሮ ቆየ። እንግዲህ ብዙ ሁኔታዎች በመካከል አልፈዋል እና ከዛ ሁሉ ድቀት፣ ከዛ ሁሉ ሀዘን፣ ከዛ ሁሉ ስብራት በኋላ ሄሉ በእንደዚህ አይነት ደስ በሚለው ሳቅ
ተመልሳ መታ ስትስቅ ማየት በእውነት በጣም ነው ደስ የሚለው። ያው እጅግ በጣም የፈጠነ ነገር ነው ያለው። አንደኛ ምናልባት ናቲም ተጓዥ ስለሆነ ነው ተመልሶ ወደ መጣበት ሀገር ስለሚሄድ ነው። እንደገናም ደግሞ ሁለቱም አዲሶች ስላልሆኑ ነው። ነባሮች ነበሩ፣ በመካከል ችግሮች፣ ክፍተቶች ተፈጥረው ተለያዩ እንጂ ለረጅም ጊዜ አብረው የኖሩ አብረው የቆዩ ብዙ የተሳሰቡ ብዙ የተነጋገሩ ብዙ ነገሮችን አብረው ሆነው ሲሰሩ ያየናቸው ልጆች ናቸው። ለዚህ ነው ያው የሚተዋወቁ ሰዎች ስለነበሩ ነው እንግዲህ ፍጥነቱን ምንም ያላል ነው ማለት ነው። ፍጥነቱን ምንም ያላል ነው። ከዛ የተነሳ ነው በቃ እንደውም ቶሎ ፍጥን ብሎ ወደ አንድ ነገር ቶሎ ተጠቃለው አንድ ላይ ኑሮ ጀምረው የሚመኙትንና የሚቆጥሩትን ልጆች መውለድ ቢጀምሩ በእውነት በጣም ነው ደስ የሚለን ማለት ነው። በጣም ነው ደስ የሚለን። እና ሄሉዬ እንኳን እዚህ ጋር መጣሽልን፣ እንኳን ደስ አለሽ፣ እንኳን ሳቅሽ፣ በረጅሙ ሳቀሽን ስቀሽ መስማት ቻልን። በጣም ነው ደስ ያለን። እኛም ከአንቺ ጋር ደስታሽን ተካፋዮች ነን። እውነት ለመናገር ትላንትና የተለቀቀውን ቪዲዮ ሳይ ለራሴ በቃ ደስታው ፍንክንክንክንክ ሲያደርገኝ ነበረ ብቻዬንና እጅግ በጣም ነው ደስ ያለኝ። በእውነት በጣም ደስ የሚል ነገር ነው የሆነልሽ። ፍጻሜሽ እንደዚሁ የሳቅ ይሁን ፍጻሜሽ፣ ያማረ ይሁን ፍጻሜያችሁን፣ እግዚአብሔር ያሳምረው። በቃ የምንለው የምንጸልየው ስለ እናንተ ይሄ ነው። እግዚአብሔር ይህንን ደስታችሁን፣ ይህንን ሳቃችሁን፣ ይህንን ሁኔታችሁን ፍጻሜውን ያማረ እንዲያደርገው የብዙዎች ተከታዮቻችሁ ምኞት ነው። እና እንግዲህ ደግሞ ያቺ የምትለያዩበት ቀን ደግሞ ትመጣለች። ያቺ ቀን ደግሞ እንግዲህ ምን አይነት ቀን እንደምትሆን አናቅም። ማለት ያው ሰው ተገናኝቶ ሲለያይ የሚሰማው ስሜት ይኖራል። እንደገና ደግሞ በዚህ አይነት የመሳቅ በዚህ አይነት የፍቅር ሁኔታ ውስጥ ሆኖ ደግሞ መለያየቱ ሲመጣ ትንሽ የሚፈጥረው ነገር አለ በውስጥ። ግን ያው ምንም ማድረግ የሚቻል ነገር አይመስለኝም። አሁን ቅር እንዳትሄድ አይቻልም ምናምን የምትለው ነገር ሄሉ ይኖራል ብዬ አላስብም። ያው ግድ መሄዱ ግድ ስለሆነ ብዬ አስባለሁኝና በእውነት አሁን እኔ እዚህ ጋር ሆኜ አሁን ናቲ በቃ ሊሄድ ነው ብሎ የሚልበትን ቀን ሳስበው ደግሞ የሄሉ ብቸኝነት ያው ለትንሽም ጊዜ ቢሆን ለትንሽም ቀን ቢሆን የሆነ የምታዝነው ነገር ስለሚኖር እንደው ያንን ቀን ደግሞ ምን አይነት ቀን ይሆን፣ እንዴት ይሆን የምታሳልፈው፣ እንዴት ይሆን የምትቀበለው፣ እሱስ እንዴት ይሆን የሚለውን ነገር እላለሁ። ብቻ ግን ምኞቴ ያው አሁን እንደፈጠነው አይነት ፍጥንጥን ያለ ነገር ሆኖ ወደ አንድ ነገር መታችሁ ወደ አንድ ምዕራፍ ደርሳችሁ ተጠቃላችሁ መኖር እስከምትችሉ ድረስ ምኞቴ ነው። ተራርቃችሁም ብዙ እንድትቆዩ አልፈልግም። ብዙ ተራርቃችሁም እንድትኖሩ እኔ በበኩሌ እንደዛ አይነት ነገር አልመኝም። ለሰዎች ሁሉ እንደሱ አልመኝም። ፍቅር ተራርቆ ለኔ ደስ ስለማይለኝ ማለት ነውና እንዲህ አይነት ሰዎች በአንድነት በአንድ ላይ ኖረው የሚያደርጉትን ቢያደርጉ፣ የሚኖሩትን ኑሮ ቢኖሩ፣ የሚሰሩትን ስራ ቢሰሩ የሚለው አቋም ያለኝ ሰው ነኝና ይሄ የፍቅር ርቀት የሚባለው ነገር ብዙ እኔ ጋ የሚደገፍ ነገር ስላልሆነ እንግዲህ እንዴትና ምን እንደምታደርጉ ባናቅም እሱ የእናንተ ስራ ነው፣ እሱ የእናንተ ሀሳብ ነው። ብቻ ግን ነገራችሁ ፍጥን እንዲል ምኞታችን ነው። የብዙ ተከታዮቻችሁ ምኞት ነው። እና በአጠቃላይ እጅግ በጣም ደስ ብሎኛል። እጅግ በጣም ነው ደስ ያለኝ በእውነት። ለምን እንደዚህ ደስ እንዳለኝ አላቅም። በቃ ይህንን ረዘም ያለ ሳቋን በረጅሙ ስትስቅ ስሰማ ውስጤ በጣም ነው ሀፒ ያደረገው፣ በጣም ነው ሀሴት ያደረገው እና እጅግ በጣም ነው ደስ ያለኝ። ሳቅሽን እግዚአብሔር ፍጹም ያደርግልሽ፣ ደስታችሁን እግዚአብሔር ፍጹም ያደርግላችሁ ለማለት ነው የመጣሁት። ደስታሽ ደስታችን ነው፣ ሀዘንሽም እንዲሁ ሀዘናችን ነበረ። እንኳን ደስ አለሽ፣ እንኳን እዚህ ጋር አደረሰሽ። ሁለታችሁንም እንኳን ደስ አላችሁ። እንኳን ወደ ቀድሞ የልጅነት ፍቅራችሁ ተመልሳችሁ ዛሬ በእንደዚህ አይነት ሁኔታና በእንደዚህ አይነት ነገር መታችሁ ስላየናችሁ እጅግ በጣም ደስ ብሎናል። እንግዲህ ልጃችሁን ለልጃችን የሚለውን የባህላዊ አካሄድን ናቲ እዚህ ጋር የሰበረ ይመስላል። ልጃችሁን ለልጃችን ሳይሆን ልጃችሁን ለኔ በሚል ዛሬ ተገልጦ ነው የምናየው።
እና ልጃችሁን ለልጃችን ሳይሆን ልጃችሁን ለኔ ዛሬ ልጠይቅ ነው የመጣሁኝ። ፍቃደኛ ከሆናችሁ ልጃችሁን እንደ እንቁላል ተንከባክቢያት። አዎ ይሄ ቦታ በደንብ ከሞቃት አራግፌ፣ ከበረዳት አቅፌ፣ አልብሼ ነው ቤተሰብ ፊት ካመማት አስታምሜ፣ በቃ ሲያማት ታምሜ ከሷ ጋር እና ተንከባክቤ አኑራታለሁ። ከናንተ በላይ ያው ማጋነን እንዳይሆንብኝ እንጂ ከናንተ በላይ ተንከባክቤ እንግዲህ በዚህ በሶሻል ሚዲያው ላይ ምናልባት የመጀመሪያው ሰው ሊሆን ይችላል ልጃችሁን ለኔ በሚል በሚዲያ ልጅ ማለት ሽምግልና ራሱን ለሽምግልና ለሚወዳት ልጅ ቤተሰቦች ያቀረበ የመጀመሪያው ሰው ሊሆን ይችላል ብዬ እገምታለሁ። ማን ያውቃል? ምናልባት ከዚህ በኋላ አሁን ልጃችሁን ለልጃችን የሚለው ነገር ቀርቶ ልጃችሁን ለኔ አይነት ጥያቄ ይዞ የሚካሄድበት ጊዜ እንግዲህ ይጀምር ይሆናል። ከናቲ ጀምሮ ከናቲ በኋላ ማለት ነው። ያው እንግዲህ ናቲን እንደሰማ ነው ከቀለበቱ በፊት ሽማግሌ እንደሚልክ ተናግሯል። መቅደም ያለበት የቤተሰቦችሽ ክብር ስለሆነ መጀመሪያ ሽማግሌ እልካለሁ ብሎ ባላት ጊዜ ነው እንግዲህ ሄሉሻ እጅግ በጣም ደስ ብሏት ፍንክንክ ብሏት ስትስቅ ያየናትና እንግዲህ ናቲ ምን አስቦ እንደሆነ አናቅም። ሽማግሌ ግን አስቀድማለሁ ብሏል። ደግሞ በአሁኑ ጊዜ እንደምናውቀው ነገር ሁሉ ሽምግልና ላይ እያበቃ ነው ያለው። ማለት ሽማግሌ ይላካል ከዛ በኋላ በዛው የሚጠቃለሉበት ሁኔታ እያየን ነው በከተማችን በአዲስ አበባ ላይ እና እንግዲህ ናቲ ምን አስበው እንደሆነ አናቅም። ብቻ ግን ሽምግልናውን አስቀድማለሁ ብሏል። እኛ እንግዲህ ያው ምኑም ይቅደም የምንፈልገው አንድነታቸውን ነው፣ አብረው መሆናቸውን፣ ሁለቱም ማረፋቸውን እንፈልጋለን። ግን ያው ምን አስበው እንደሆነ አላቅም። ምናልባት ሽማግሌ ልኮ በሽምግልናው ቀን በዛች ቀን ሄሉን የራሱ ሊያደርጋት ይሆን አላቅም። ይህንን ለማለት ነው የመጣሁት እና ለቻናሌ አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።